እዮሃ አበባዬ እዮሃ አበባዬ መስከረም ሲጠባ መስከረም ሲጠባ መስከረም ሲጠባ መስከረም ሲጠባ እዮሃ አበባዬ እዮሃ አበባዬ እዮሃ አበባዬ እዮሃ አበባዬ ዳገሬ ልግባ እናመሰግናለን። እንኳን አደረሳችሁ ሁለታችሁ። የመስቀል በዓል ልዩ ዝግጅታችን ላይ ነው ያለነው። አማራ ሚዲያ ኮርፖሬሽን ከአዲስ አበባ ስቱዲዮ ልዩ የመስቀል በዓል ዝግጅቱን አጠናቆ እነሆ የአየር ሰዓቱን ተረክቧል። በድጋሚ መልካም የመስቀል በዓል እንዲሆንላችሁ እንመኛለን። የበዓል ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አዎ እንግዲህ ልዩ የመስቀል በዓል ቆይታችን ከማን ጋር ነው እንደሚሉን እርግጠኛ ነኝ አድማጭ ተመልካቾቻችን። ስለዚህ የዛሬ የመስቀል በዓል ልዩ እንግዳችን ደግሞ በባህል ሙዚቃዎቿ እጅጉን ትታወቃለች። በእርግጥ ጠፋ ብላለች አይደለ? ረዘም ላለ ጊዜያት አተናታል። በሙዚቃው ያን ያህል አላየናትም። አሁን ግን እኛ እንግዲህ ፈለግ አድርገን አግኝተናታል። ልዩ የመስቀል በዓል እንግዳችንም አርገናታል። በተለይ ደግሞ የባህል ሙዚቃዎቹ አሁን ላይ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሆነው በቲክቶክ ብዙ ሰዎች እየተቀባበሉ እየሰሩበት ይገኛል። አዎ እንግዲህ ላለፉት ከ15 ዓመት በላይ ሆኖታል ሙዚቃው ከወጣ። ታዲያ ለምንድነው የጠፋሽው ብለን ቤታችንን አዘጋጅተን ጋብዘናታል። ወደ እሷ ብንሄድ የተሻለ ይሆናል። ስለዚህ እንግዳችንን እንጋብዛት። እንግዳችን እባክሽ። ዓለም የደሴ ልጅ ሰንደል ገላ ደስና ስንቡ ከረሜላ ይምጣ የወሎ ልጅ ሰንደል ገላ ጣፋጭ አንደበቱ ማሮ ሌላ እጅግ አድርገን እናመሰግናለን። በጣም ድምጿ እንዳለ ነው አይደል? እጅግ በጣም ቆንጆ ስራ ነው። እንኳን አደረሰሽ፣ እንኳን ደህና መጣሽ ብለናል። እንኳን አብሮ አደረሰን፣ እንኳን ደህና ቆያችሁ። ስለዚህ እባክሽ አረፍ በይ። እሺ። አዎ እንግዲህ ከድምፃዊ ዘነበች ታዴ ጋር ነው ቆይታ የምናደርገው። እባክሽ አንቺም አረፍ በይ። እጅግ አድርጌ አመሰግናለሁ። እኔም አረፍ ልበል። ቁጭ ይበሉ። መስቀል በዓል ዝግጅታችንን ከአዲስ አበባ ስቱዲዮ ነው ወደ እናንተ እያደረስን ያለነው። የመስቀል በዓል ዝግጅቱን ሰለሞን አሰፌና ሄለን አሰፋ እያጋፈርን የአድማጭ ተመልካቾቻችን ወደ እናንተ እናደርሳለን። ከድምፃዊት ዘነበች ታዴ እንዲሁም ባልደረባው ሚዛኑ የሻምበል አለ። በደንብ ቆንጆ ቆይታ ይኖረናል። እንግዲህ ዘነበች በድጋሚ እንኳን አደረሳችሁ ብለናል። መስቀል በዓል ነው ዛሬ እያከበርን ያለነው። የመስቀል በዓል ትዝታዎችሽ ምን ይመስላሉ? መቼም በዓል ሲከበር እያንዳንዳችን ትዝታለን። ወደ ኋላ ልመልስሽ። አዎ ያው ክፍለ ሀገር ሰብሰብ ይላል። ማታ ላይ ደመራ አለ። ሁሉም በስራ ነው የሚውለው። ሁሉም ሰው ማታ ነው ተሰባስቦ ደመራው ተደምሮ ተሰባስቦ ያው ይከበራል። እንለያያለን። ጠዋት ላይ የመስቀል ምናምን ነገር እንሰራለን ምናምን። እስኪ ለአድማጭ ተመልካቾቻችን ዘነበች የት አካባቢ ነበር ልጅነቷን ያሳለፈችው የሚለውን እንገራቸው። የተወለድኩት ሞጣ አካባቢ ነው። ተሞጣ አለፈ ብለሽ አበያ በረሃ አስቴሮ ማርያም ነው። እዛ ነው የተወለድኩት። ምስራቅ ጎጃም ማለት ነው። አዎ ምስራቅ ጎጃም እዛ ነው የተወለድኩት። ስለዚህ የነበረሽ የመስቀል በዓል ትዝታን እያነሳሽልን ነበርና
ያው የሙዚቃ ጅማሮ ከልጅነት ነው ብዬ አስባለሁና እንደዚህ አይነት ቦታዎች ላይ እንዴት ነበረች ዘነበች ስታከብር በዓላትን ሙዚቃዎችን የማቅረብ ብዙ ጊዜ ተሰብስቦ አንድ ላይ መስፈን የሚባለው ነገር አለና እስኪ ስለሱ ንገሪኝ እንደዛ አይነት ትዝታ ይኖርሻል ብዬ አስባለሁ አዎ እንዘፍናለን ደመራው ከተለኮሰ በኋላ ትልልቅ ሰዎቹ ደመራው ጋር ቁጭ ይላሉ እኛ ትንሽ ቦታውን ለቀቅ አድርገን እንዘፍናለን ተሰብስበን ማለት ነው ጓደኛዎች ምናምን እንዘፍን ነበር በዓል ሲሆን ራሱን የቻለ ክዋኔ ያለው በተለይ ደግሞ በዓልና ሴቶች ብዙ ጊዜ የቤቱን ስራ መስራት ምናምን አለና ከዚህ ጋር ምናልባት ትዝታዎች ይኖሩ ሲሆን እንዳልኩ ውጪ ነው ዳሪ ስራ ሰብል አለ በዛን ሰዓት ጤፍ ይታረማል በርበሬ ይቆፈራል ምናምን ያን ስንሰራ ውለን ነው ማታ ነው የሚከበረው ግን ቀደም ብለን ስራውን አቋርጠን ቀደም ብሎ ሄዶ የሚያዘጋጅ ሰው አለ ከዛ በኋላ ስራውን ከጨረሰ በኋላ ነው ሄዶ ሰው ተሰባስቦ የሚያከብረው ማለት ነው ግን አሁን ላይ እንግዲህ ያለሽበት ደረጃ ላይ ለመድረስ ያው መነሻ የነበርሽበት ቦታ ነው ብዬ አስባለሁ አንዳንዴ ወደ ጥበብ ህይወት ስትገቢ በልጅነትሽ ነው ብዙ ነገሮች የሚታዩሽ ቀድሞ የምታረጊውና የምታስታውሽው እንደው በቃ ሙዚቃ የጀመርኩበት እንደዚህ በዓላት ላይ የምጫወተው የነበረው የምትዩ ሙዚቃ አለሽ የሌላ ሰውም ቢሆን ያው የጎጃም ውስጥ ቢዘፈኑ ዘፈኖች አሉ ይባል አሸበል ገዳዬ አይናማው ገዳይ አሸበል ገዳይ አሃይ ገዳይ አሸሸ ምንድነው እንደ መንፈቅ ልጅ እንደ መንፈቅ ልጅ አመም የሳውቆት እሞታለሁ እንጂ አይ የው መሌ የው መሌን የው መሌ የው መሌ ያዘኝ እንደመሌ አረ ጎጃም ወለላው ጎጃም ወለላው ለፈረሱ ጥሬ ለሰው እንጀራው በጣም ያው የአካባቢው ሙዚቃ ስለሆነ በጣም የምናውቀው የምንወደው ነው ሚዛኑ ያው መስቀል በዓል ይከበራል አይደል በተለይ ደግሞ የወንዶች ሚና ከፍ ያለ ነው ያንተ ትዝታስ ምንድን ነበር እኔ ትዝታው ሁሌም በስራ ነው ማሳልፈው እንደ ወደ ኋላ ወደ ልጅነት የለም ያደኩበት አካባቢ ባህር ዳር በስራ ነው ማሳልፈው በስራ ማለት የጥበብ ስራው ነው አዎ በዚህቹ መሳሪያ ከልጅነት ጀምሮ ነው የምትጫወተው እና ማሲንቆ ላይ ገጠመኝ የለም ብዙ አይነት ሰው ነው በተለይ ማሲንቆ ሲያዝ የምታስተናግዱት ብዬ አስባለሁ አሁን ተቀበል የሚል ይበዛል አይደል እሱማ አለ ያው ገጠመኝ ብዙ ገጠመኝ አለ አንድ የሚያስቅ ያው ወደ ቁም ነገሩ በጣም ሳንገባ ጣል አታረግብን ከኮሶበር ሼዲ የሚባል ሀገር ሰርግ እየሄድኩ ማለት ነው ሼዲ ነው ሰርጉ ሳምንት ነው የተቀመጠና በጣም መልሱም ሰርጉም እዛው ቅልቅሉን ጨርሰን ነው የወጣንና በሼዲ በጣም ሙቀት አለው ቤት ውስጥ አንገባም ውጭ ላይ ነው እንደው የምናድረው ነበር እና ዛፍ አለ ማታ እንዘፍናለን ብር አለ በጣም እንዘፍናለን ብር አለ እንደነገ ልንሄድ ስዘፍን እንዳደርኩ ነው ስንጠጣ ሰው አሙሹሮሽ ጋር እንዳመሸን ነው ማሲንቆዬን አይ ጧት ስለማይድ ብዬ እንድቻርጌ ከዛፏ ላይ አንጠልጥያታለሁ ተነሱ ተባለ ያው እንቅልፍም ስላለ ድካምም አለ ዘልዬ መኪና ውስጥ ጭልጋ ስደርስ እኔ ጭልጋ ደረስኩ ማሲንቆዬ ግን ሸዲ ነው ያለ ከባድ ነው ከዛፏ ላይ እንደተጠለጠለ ከኋላ ያለ ሰው ነበረ እሱ ዞልኝ መጣ ዋናውን እንጀራዬ ያው አንዳንዴ ሊንጃኔ ብሩን በዛብኝ መሰለ ረሳዋት ሽልማቱ በስቶ ማለት ነው አዎ እንግዲህ ቆንጆ ገጠመኝ ነው በዓልን እያሳለፈን አይደለም ያው ጎንጨት እያልን ጨዋታችንን እንቀጥላለን ዘነበች እንግዲህ ያው የበዓል ስለሆነ አንድ ጨዋታ ብንጫወት መልካም ይመስለኛል አዎ ጎንጨት እንበልሽ እሱ ብለን እንዴ እንኳን አደረሳችሁ ብለናል ተመልካቾች እንኳን አደረሳችሁ ነበር አንድ ኩሩ ሰው ነበር አንድ ጀግና ሰው
ዓለም ያደነቀው ያላስፈራው ለሽሩቤው ዛሬም ያው ነው። ሁዴናናና ሁዴናናናና ጎንደር ሲወደስ ሲዘከር ለመኖሩ ያው ታሪኩ ቅርሱ ነው ምስክሩ ሸጋው ናናና ሁዴናናና ዳሽን ዋልያው ሰሜን አፈሩ ምድሩ ዘመን ይዘልቃል ዘላለም ተነክብሩ ሸጋው ናናና ሁዴናናና ናደማይ ደማይ ናደማይ ደማይ ናደማይ ደማይ ናደማይ ደማይ ጎንደር በየምድር ዛሬም እንደገና እንደ ቴዲ ያለ ወልደሽ ተኪ ጀግና አገር ወገን ወዳድ ለነፍሱ ማይሳሳ ተበከሪ ጎንደር መሳይ እንደ ካሳ ናደማይ ደማይ ናደማይ ደማይ ናደማይ ደማይ ናደማይ ደማይ ውድ አድማጭ ተመልካቾቻችን እንግዲህ ልዩ የመስቀል በዓል ቆይታችን አሁንም እንደቀጠለ ነው። ከዚህ በኋላ ሞቅ ደመቅ ብሎ የሚቀጥል ይሆናል። እንግዲህ እናንተም አብሮነታችሁ አይለይን እያለን ወደ ጨዋታችን እንመለስ። ሰለሞን እንግዲህ ቀደም ሲል ከዘነበች ጋራ የልጅነት ጊዜዋን እያወራችን ነበር። ጎጃም ነበርን አይደል? እንግዲህ ከጎጃም ነው መነሻው፣ የጥበብ መነሻ፣ የባህል የታሪክ መሰረት ነው አካባቢውና የሙዚቃ ጅመራው ከዛ በኋላ ጉዞውስ ምንድነው የሚመስለው? እስኪ እሱን እንጫወት። ያው ሙዚቃ ጥምቀት ሲሆን ዘፈን ነበረ፣ ሰርግ ምናምን ዘፈን ነበር። ከዛ ፍቅሩ አለኝ የሙዚቃው። ወደዚህ ወደ አዲስ አበባ መጥቼ ነው ሙዚቃ የጀመርኩት። አዲስ አበባ መጥቼ ቶሎ አልጀመርኩም፣ ሌላ ስራ ላይ ነበርኩኝ። ከዛ ነው ትምህርት ቤት የማታ ትምህርት እየተማርኩ ትምህርት ቤት ውስጥ ሙዚቃ ይዘጋጅ ነበር። እዛ ሙዚቃ ላይ ነው አንድ ሙዚቃ ዘፈንኩኝና አስታውሳለሁ። የትግስት አፈወርቅ ነው ደጉ ባላገሩ የሚለው እሱን ዘፈንኩኝ። ብዙም አላውቀውም ግን በድፍረት ወጣው ፍቅሩ ስላለኝ ማለት ነው። ከዛ በኋላ ነው እዛ አብረውኝ የሚማሩት ለምን ድምጽሽ አሪፍ እኮ ነው ለሙዚቃ ቤት አናሳይሽ ምናምን ብለው ወሰዱኝና የሆነ ሙዚቃ ቤት ተፈተንኩኝ። ገዛ መስራት እንደምችል ነገሩኝ። ከዛ በኋላ ነው አልበሜን የመጀመሪያ አልበሜን ቀና በል የሚል የሰራሁት። የሙዚቃ ጅማሬ ላይ ብዙ ጣውረድ ይኖራል። ነገር ግን መነሻሽን የትውልድ ቦታሽ እንደሆነ እየነገርሽን ነበር። የተለያዩ ቦታዎች ላይ ተሰሪ ነበርና ሰርጎች ላይ ጥምቀት ሲሆን በቃ ማለቴ ገጠር ውጭ ላይ ይሄ ዘንጋዳ አለ አይደለ? ማማ ላይ ሆኖ የሚጠበቅ ጋም ምንድን ነበር የሚባለው? ይሄ ወፍጥ ባለ ማማ ላይ ሆኜ በወንጭፍ እንደዚህ በዛን ሰዓት ዘፍናለሁ። ዝም አልልም እና ሁሌ ሰው ለምን ዘፋኝ አትሆኝ ምናምን ይለኛል ሰው እና ፍቅሩ ነበረኝ። እዚህ መጥቼ መስራት ፈልግ ነበር። ያቺ ትምህርት ቤቱ አጋጣሚ ሆነልኝ እንጂ በቃ መስራት ፈልጋለሁ። ሰው ጋር መገናኘት ግን አላቅም፣ ቦታ አላቅም። ማን ጋር ተገናኝቼ ልብስ አጥብም እዛ ስራ ላይ ሆኜም እዘፍናለሁ። ስዘፍን እቺ ልጅ ለምን አትተባበሯትም ምናምን እያለ ሰው ይቀልዱብኝ ነበር እና አሁን ላይ ካሴት ወጥቶ ምናምን ሲያወጥ ጎበዝ እኮ ነበር ሻው ምናምን ይሉኛል። ግን ያኔ እዛው ያለሽ አገር ቤት ያለሽ እንዴት ነበር? ምሳሌ ሆነሽ ሰው ነበረ ወደ ሙዚቃ ህይወት እንድትገቢ ሙዚቃ እንድትውጂ ያደረገሽ ሰው ነበር? አዎ ሙዚቃ ካሴት ሲለቀቅ እንደ ልቤ ማንደፍሮ በጣም ነበር የምወደው እና የሷን ዘፈን ነበር ወደው ነበር በጣም እና በዛን ሰዓት ያን ዘፈን ነበር። ጥምቀት ላይም ሰርግም ምናምን ሲሆን ዘፈን ነበር። አዎ እንግዲህ አሁን ያኔ ከትምህርት ቤት ፍቅሩና ስሜቱ ቢኖርም ከትምህርት ቤት የተነሳው ነው አይደል ለካሴት ስራ ለምናምን የበቃው። ከዛ በኋላስ አሁን ካሴት ሲሰራ ከባድ ነው። በተለይ በዘመኑ እንግዲህ ሙዚቃው ከወጣ ከ15 ዓመት በላይ ሆኖታል። ምን ይመስል ነበር? ተስፋ የሚያስቆርጡ ነገሮችስ ነበሩት? አዎ አሉት። ያው ስትሄድ ወደ ወረፋ አለው ዜማ ደራሲው ጋር ስትሄድ
ዛሬ ቀጥሬሻለሁ ወይ ዛሬ እኮ አይደለም ምናምን ይልሃል። መንገድ ከጀመርክ በኋላ ስልክ ደውሎ ዛሬ አይመቸኝም ምናምን ይላልና በዛን ሰዓት ቢቀርስ የምትልበት ነገር ሁሉ ይፈጠራልና ትንሽ ያ ነገር ከባድ ነበር። አጠቃላይ ስራዎችሽ ምን ያክል ናቸው? በካሴት በነጠላ ዜማ? ነጠላ ዜማዎች አሁን በቅርብ የሰሯቸው 2 ናቸው። ካሴት 2 ነው የሰራሁት። ሙሉ ካሴት ሙሉ ካሴት። አዎ ሲዲዎቹ በዛን ሰዓት ቀናበል ስንሰራ ሲዲው ከሌላ ሰው ጋር ነበር አብሮ የወጣው። አንድ 4 ነው ምናምን አለ። ሌሎችም ልጆች ለ5 ነው ምናምን ወለኔ የሰራ ነው። ተወዳጅ ነበረ። ቀናበልን ህዝቡም ቀናበል ነው የሚለኝ። ስሜም ቀናበል ነው። በዘነበች ቀናበል ነው መጠሪያ። አሁን ስራ ቦታዬም ሰው መጥቶ ዘነበችን ሲል ማናት ዘነበች ይላሉ ጓደኞቼና ቀናበል ነው የሚለኝ ሰው ሁሉ በቀናበል ነው። በወቅቱም ደግሞ ያው በጣም ተደማጭነት የነበረው ስራ ነው። የግጥምና የዜማ ስራውም በደንብ የማየት እድሉም ስለነበረኝ ነውና ጥሩ መልእክት ያለው ስራ ነበር ቀናበል። ቀናበል 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 አንገትህን አትድፋ ተናገር ዝም አትበል። ይጎዳል ይከብዳል መምነው ጭንቀት አፍነው ከያዙት ካልተናገሩት ካለመነጋገር ካለመጫወት ይቀራል ይባላል ደጃዝማችነት። ቀና ብለህ ተጓዝ በቀናው ጎዳና የፈጠረህ አምላክ አይጥልህምና ወትሮም ሊነጋ ሲል ይሆናል ጨለማ። ሐሳብህን ተናገር ድምፅህን አሰማ። ቀናበል 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 ቀናበል። ከዛ በኋላ የመጀመሪያ ስራሽ ነውና የመጀመሪያ ስራ የመጀመሪያ ልጅ ነው። በምን አይነት አይነ ነበር የምታዩ? የመጀመሪያ ስራም ስለሆነ ከዛም ደግሞ ህዝብ ስለወደደው ደስ ብሎኛል በጣም። ያ ነው እንደወደው የሚያረገኝ። ሰርተህ ይደክመህ ህዝብ ካልወደደው ትንሽ ድጋሚ ለመስራት ማትነሳሳም ሞራልም አይኖርም። ቀናበል እንደ መጀመሪያ ስራዬ ባንዴ ነው የታወቀው። እንግዲህ ሰው አንድ 2 3 ለፍቶም የማይታወቅበት አጋጣሚ ያለው የኛ ባንድ ነጠላ ዜማ ነው ብዙ ሰው የወደደው። አቀባበሉ ስለዚህ ጥሩ ነበር ማለት ነው በወቅቱ? አዎ በጣም በጣም በክፍለ ሀገርም በጣም ተወዳጅ ነበረ። እኔ እንደውም ክፍለ ሀገር ሲሄድ እንዳወጣውትኝ ቤተሰብ ጋር ሲሄድ መኪና ውስጥ ምናምን እሷ ናት አይደለም ምናምን ከዛ ለካ ህዝብ ያውቀዋል እንዴ ምናምን የሚል ነገር ከሄድኩ በኋላ እዛ ቤተሰብ ጋር እሷ ነች ምናምን ነገር ሰው እንደ ብርቅ ነገር ሊያይሽ ሲመጣ እንደዚህ ስራዬ ይወደዳል የሚለው ነገር ደስታ ሰጥቶኛል። ከዛ በኋላ እንዴት ነበር? ከቀናበል አልበም በኋላ ውጣ ውረድ ነበረው? ስራዎች እንዴት እንደሚሰሩ አየሽ? ያ ወደምትወጁ ጥበብ የገባሽበት ነው የመጀመሪያ መንገድሽ ነውና ወደ ቀጣይ ስራዎች ለመሄድ ምን መንገዶችን ከፈተልሽ? አንቺንስ ደግሞ እንዴት አነሳሳሽ? ያው ቀጣይ ስራ ሁለተኛ አልበም ስራ ብሎ ሙዚቃ ቤቱ ራሱ ነው ያሰራይ ድጋሚ ማለት ነው። እሺ አልኩኝና እኔም ስራ ላይ አልነበርኩም። እንደዚህ ናይት ማታ ምሽት ቤቶች አልሰራም፣ ምክንያቱም ሰው አላውቅም። ሰራውኝ ቀናበል ወጣ እቤቴ ነበር ቁጭ ምለው። ተከራይቼ ነበር የምኖረው ወደ ላዛሪስት አካባቢ ቁጭ ነው ያልኩትኝ። ሰው አላውቅም ነበርና የሆነ ስቱዲዮ ኳየር ለሰራ ሄድኩኝና እዛ የሆነ ሰው አገኘኝና ለምን ቁጭ አልሽ ምናምን ሲለኝ ያው እኔ ሰው ስለማላቅ ነው። እንደገና ደግሞ ናይት ሰርቻ አይደለም ካሴት ያወጣሁት፣ ከቤት ካሴት ታወጣው በቃ አላቅም ስለ ናይት ስራና አንድ እዛ ማሲንቆ የሚሰራ ልጅ አገኘሁኝ። እሱ ነው ምሽት ቤት ወሰደኝና አዝማሪ ቤት እንደሄድኩኝ ማሲንቆ ተያዘልኝ። ከየት ላምጣው? ከዛ መጨረሻ ላይ በቃ አይዞሽ አትፍሪ ምናምን ብሎ አስለመዱኝና ከዛ ሰው ሲመጣ ቅጭ ቀና ብላለች እንዴ ምናምን ከስራኤልም ብዙ ሰው ይመጣ ነበረ። በቃ እንዴ ስራዬ እንደዚህ ይወደዳል ብዬ ቀን እየተገናኘን በማሲንቆ ስራዎችን ማጥናት ጀመርነ። ከዛ ለመዱ። ድምጽሽን ታዳብሪበታለሽ እንደፈለግሽ ነው የምታረጊውና ሰውም ታገኝበታለሽ። አንቺ እኮ ስራሽ እንጂ ነው ስትወጪ ሰው ጋር ስትገናኝ ነው ስራሽን የምታውቂው እንጂ ቁጭ ካልሽ
አታውቂውም አንቺ እና ያ ሰው ለካ እንደዚህ ስራዬን ይወደዋል ምናምን የሚለው ነገር እዛ ቤት በመግባቴ ሰው ጋር አገናኝቶኛልና በጣም ደስተኛ ነበርኩ። ስፍራው ውድ ነው መኖሪያው እንዲህ የሚያምረው ጨዋታው አልወረደም የጨዋታው ለዛ አይ ውበቱ ያንደበቱ ማማር አይ ውበቱ ይጣፍጣል አፉ አይ ውበቱ እንደ ወለላ ማር አይ ውበቱ ቃላቱ ማረከኝ አይ ውበቱ ወጉ ጨዋታው አይ ውበቱ አፋፉን ያለው አይ ውበቱ ቁሜ ከታዛው አይ ውበቱ ስፍራው ውድ ነው መኖሪያው እንዲህ የሚያምረው ጨዋታው በጨዋታው ልብ እየሰረቀ አልተረፈም ሴቱ ከራሴ ጀምሮ ምኑ ሊዘለቅ ነው በጋራ ተፈቅሮ ተውኝ 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 ዘነበሽ ጋር ያው በስራ ነው። እኔም በሷ ስራ ዘርፍ የምትፈልግ ከሆነ እኔ ይዣት እሄዳለሁ። እኔ ማስፈልጋት ከሆነ ደግሞ በእኔ ዘርፍ አብረን ያው እሷ ዳክሰን ሰፈር ናት፣ እኔ ላምበረት ነው የምንሰራ። ያው የሚያስፈልግ ስራ ላይ የምታስፈልግ ከሆነ ግን እደውላለሁ። እኔም ለስራ ማስፈልጋት ከሆነ እሷም ትደውላለች። በስራ አጋጣሚ ግን አብራችሁ ስትሰሩ አብራችሁ የመስራት እድል ብዙ ጊዜ ይኖራችኋልና እንዴት ነው እንዴት ታያታለህ ስራዋን? ዘነበች እኔ እንግዲህ እኔ አዝማሪ ልጅ ነኝ። እሷ ደግሞ ያው ከአዝማሪ አይደለም እንትን ያለሽ ግን አሁን አዝማሪ በያት ጎበዝ ናት። በቃ ከድሮም ጀምሬ እኔ አውቃታለሁ። ጎበዝ ናት። ወደኛ ስራ ገብታለች። በቃ አሁን እኩል ልክ እንደ አዝማሪ ሴት እኩል ተሰላፊ ናት፣ ቋሚ ናት። በቃ ግጥምና ዜማም ላይ ጎበዝ ነች። አይ ጎበዝ ነች። በቃ ትችላለች። ስለዚህ ትችያለሽ፣ መጥፋት የለብሽም ነው። እስከ ዛሬም ወደ ኋላ እናነሳዋለን ብለን ነው እንግዲህ ስራዋ ከወጣ በኋላ የለሽም ለምንድን ነው የሚለውን እንመለሳል። በዓል ነው፣ ጨዋታ ያስፈልጋል። የማሲንቆ ጌታ አንድ ቢጫወት ጥሩ ነው፣ ደስ ይለናል። እባክህ እንዲህ እንዳላችሁ እንዲህ እንዳለን እንዲህ እንዳለን ደሞ የዛሬ ዓመት ሰላም ያደርሰን ሰላም ያደርሰን። ስናወራውማን ስንደረድረውን ስንደረድረው ስናወራውማ ስንዘረዝረውን ስንዘረዝረው ደሞ እንዳሚኮ ቢሰራው ማነው ቢሰራው ማነው? ምንም ቢቸግረው ጅብ አይበላም ጠጠር፣ ምንም ቢቸግረው ጅብ አይበላም ጠጠር፣ እንደምንም ብለህ አሚኮ ተቀጠር።
ገዳሙን ገዳሙን ገዳሙ በስለት ያረዱት አይፈራገጥም ሰልዬ ጻፈው አይገለበጥም ገዳሙ ገዳሙ ሽሮ ጣል በላም ሴት የሰራውን ድሮ ጣል በላም ወንድ ያረደውን አምጦልኛ ሳውን የባህር ዳሩን አምጦልኛ ሳውን የባህር ዳሩን ዓለምን ቢዞሩን አይሆኑ እንግዶች አውሮፓን ቢዞሩን አይሆኑ እንግዶች ዓለም አቀፍ ናቸው የአገሬ ሰዎች አለባበሷ እንኳን ባህል ያስከተለ መስቀል ያስከተለ አለባበሷ እንኳን ባህል ያስከተለ አሁን የት ይገኛል አንቺን የመሰለ ውጭ አገር ቢሄዱን ነጭ ጤፍ አይገኝ አውሮፓ ቢገቡ ነጭ ጤፍ አይገኝ ለምለሟን ኢትዮጵያ ካንቺ በፊት ያርገኝ እናመሰግናለን። ጥሩ ሙገሳ አይደል? አዎ ጥሩ ሙገሳ፣ ጥሩ ድምጽ፣ ጥሩ ጨዋታ፣ ጥሩ በዓል። አዎ የመስቀል በዓልን ነው እያከበርን ያለነው። ከድምፃዊት ዘነበች ታዴ ጋር ነው ቆይታ ያደረግነው። ላለፉት 15 ዓመትና ከዚያ በላይ የሆነው 2 የካሴት ስራዎች ነጠላ ዜማዎችን ሰርታ እንዲያው ከስራዎቿ በኋላ ብዙም ሚዲያ ላይ የለችም። እኛም አሚኮ አዲስ አበባ ስቱዲዮ ፈልገን አብረንሽ እያሳለፍን ስለሆነ እጅግ ደስ ብሎናል። የፕሮግራማችን ተከታታዮችም እጅግ ደስ እንደሚላቸው ተስፋ እናደርጋለን። ወደ ሁለተኛው ስራስ እንዴት ገባሽ? የመጀመሪያው ሞራል ነበር ወይስ ደግሞ እንዴት ነው? እስኪ አጫዎችን እሱን። ሁለተኛው የተሰራው ያው የመጀመሪያው ህዝብ ስለወደደው ድጋሚ እንስራ ብለን ነው የሰራነው። ሁለተኛ እንስራ ላይ እሻልኩት እኔም ደስተኛ ነበርኩ። ህዝብ ስለወደደው ባንዴ እንደዚህ መወደዱ ደስ ስላለኝ እኔም ወደ ኋላ አላልኩም፣ እሺ ነው ያልኩት። ሙሉ ካሴት ነው ግን አይደል የወጣው? ሙሉ አልበም ሙሉ አልበም የመጀመሪያው የሁለተኛው ሙሉ አልበም ነው። ሙሉ አልበም ነው። የሁለተኛው ሙሉ ክሊፑ ነው የተሰራው የኔ ብቻ ማለት ነው። የሌላ ሰው ሳይቀላቀል የኔ ብቻ ነው የተሰራው። ሁሉንም እያየነው ነበር። ከሁሉንም በተለይ የጎጃም፣ የጎንደር፣ የሸዋ፣ የሰቆጣ የሁሉንም የያዘ ነበርና ግጥምና ዜማ ላይ የመሳተፍ ነገር አለሽ ወይስ በዜማ ላይ ነሽ አንቺ? በመጫወት ዜማ ላይ ነኝ። ዜማ ጎበዝ ነሽ? የወሎውን አሁን አይላሌ ላሌ የሚለውን የሰራሁት እኔ ነኝ። ስፍራ ወዴን ነው የምትለዋል እኔ ነኝ የሰራሁት። ዜማ ላይ ነው እንጂ ግጥም ላይ የለው። ሙሉ ስራ ሲሰራ በነገራችን ላይ ሰለሞን ሙሉ አልበም በጣም ከባድ ነው አይደል? ስራው ለሁሉም ነጠላ ሙዚቃዎች ዜማና ግጥም መስራት አለ፣ እነሱም ማዋሃድ አለ። እዛ ላይ ደግሞ ክሊፕ ሲጨመርበት በጣም ትልቅ ስራ ይፈልጋልና እንዴት ነበር አንቺ ጋር አሁን በዜማና በግጥም መታገዙን በተመለከተ ከነማን ጋር ሰራሽ? ዜማና ግጥም ሙልጌታ ፈወርቅ ነው የሰጠኝ። የመጀመሪያውን ቀናበልን የሰጠኝ እሱ ነው። ጎንደሩም ነበር የሚለውንም የሰጠኝ እሱ ነው። ሁለተኛው ላይ ደግሞ ለሌሎችም
አሉ ተሳትፈዋል ብዙዎች። ብዙዎች እነ ግሩም ኃይሌ በግጥም እነ አቤል መልካሙ አሁን በህይወት የለም። በጣም ለብዙ ሰዎች የሰራ ባለሙያ ነበረ። እሱ ነው ሙሉ የመጀመሪያውን ስራዬ ሙሉ ግጥም እሱ ነው የሰራው። በሁለተኛው ላይ ነው ሌላ ሰው የተሳተፈው። ጥሩ ነው። አሁን ስራ ሲሰራ እንግዲህ ብዙ ጊዜ ድካም አለ፣ ልፋት አለ። የህዝቡን አስተያየት ስታይ ከጠበቅሽው ጋር እንዴት አነጻጸርሽው? እንግዲህ የመጀመሪያው ላይ ያነሳሽው አለ፣ ሁለተኛውስ ላይ? ሁለተኛው ብዙም እንደ ቀናበል እንደጠበቀ ነው አልሆነም መሰለኝ። እንዴት እንደሆነ አላቅም። የስራው ችግር ይሁን ምን ይሁን አላቅም። ብቻ እንደ ቀናበል ነው ሰው የሚያነሳው። የመጀመሪያውን ነው የሚያነሳው። ሁለተኛ ላይ የሰራሽው እንዲህ ነው ብሎ ህዝብም አያውቅም። አማን ነው አገሩ ብራ ነው ሰማይ የዓለም የሲሳይ ቤት መገን ወሎ ላይ እሹሩሩ ፍቅር እሹሩሩ መውደድ ተጉያ አትጥፋ ከጀርባ አትውረድ ለወይ 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 አሳቤን ከላይ ለወይ 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 አሽከንጥሬትዬ ለወይ 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 ሽሩሩ ላለው ለወይ 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 መውደድን አዝዬ ለወይ 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 ናፍቆት ገለል ይበል ለወይ 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 ምኞት ገናውን ለወይ 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 አልጋ ባልጋ ሆኗል ለወይ 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 አማን ነው ባማን። ዛሬም መስቀል ነውና የባል ያው ቀደም ብለን ነው እኛ የምንሰራው። ስራ መቅረት የለም። የዛን ቀን በዋዜማው መቅረት አይቻልም። ቀደም ብለን ነው እኛ ስራችን የምናጠናቅቀው። አዎ የጥበብ ሰው ብዙ ጊዜ እኮ ለሌላ ሰው ነው አይደል የሚኖረው፣ ሰዎችን ማዝናናት ላይ ስለሆነ ስራው። እንዳልሽው ብዙ ጊዜ ወይ በዓል ካለፈ በኋላ ወይ ከበዓል በፊት ነው ቀድመን የምናከብረው ይላሉ ብዙ ጊዜና ስለዚህ ዘነበችን በዚህ መልኩ ነው የምታሳልፈው በዓልን። አዎ እውነት ነው። ዳቦ ጠላ ዶሮ ላይ እንዴት ነሽ? አይ ጎበዝ። ከባድ ጥያቄ። ጎበዝ ነሽ? አዎ በእርግጥ እውነት ነው ጎበዝ ትሆኛለሽ። ጠላ አዲስ አበባ ብዙ ጊዜ ጠምቄ ያጋለውኝና በጣም አሪፍ። አዲስ አበባ ላይ አልተለመደም አይደል? ብዙ ጊዜ አዎ እኔ እንደ ክፍለ ሀገር ነው እዛ ሳድግ እንደሚጠመቀው ነው እዚሁ የምሰራውና አሪፍ ነበር። አሪፍ ነው። ብዙ አስተያየት ሰው ሰጥቶኛልና ጎበዝ ነኝ ጠላ ላይ። በጣም በልጅነትሽ ነው እንደወጣሽው ከክፍለ ሀገር ስትወጪ? እድሜሽ ያኔ ልጅ ነበርሽ? አዎ ልጅ ነበርኩ። ከዚህ ስመጣ ወደዚህ ልጅ ነበርኩ፣ ግን ካሴት ሳልሰራ ብዙ ረጅም ጊዜ ተቀምጫለሁ እዚህ አዲስ አበባ ማለት ነው። ስለዚህ ሙያውን ግን ይዘሽ መተሽ በአውደ ዓመት ያው ሞቅ ደመቅ ቤት ማድረግ ግዴታ ነው። አዎ ግድ ነው። ደስ ይላል እኮ አይደል? ድባቡ ያን አንሳው ይሄን ጣለው የበዓል በራሱ እሱ ስሜቱ አለና ስራ ላይ ስትሆኚ ስሜቱ ይመጣል አይደል? በዛ አይነት ስሜት ሂደት ለማስታወስም ሁኔታውን ግን እንዴት ነው ዘነበች? አሁን ከኪነ ጥበብ ጋር የተያዘ ስለሆነ አብዛኛው ህይወትሽ ከበዓላት የትኛው ነው በጣም የሚመችሽ? በቃ ያንቺን ሙዚቃን በደንብ ለመስፈን ደስ የሚልሽ ጥሩ ትውስታ ያለሽ በዓል? ሁሉም ደስ ይላል። ጥምቀት በተለይ ደስ ይለኛል አይደለ? በደንብ ስለሚዘፈንበት። አዎ ጥምቀት ደስ ይለኛል። ክፍለ ሀገርም እያለሁ በጣም ለጥምቀት የምንዘጋጀው ነገር በጣም ደስ የሚለው እንሶስላ አለ። እንደዚህ እጅሽን እንደዚህ ነው ታስረሽ የምታድሩ እንሶስላው እንዲይዝልሽ ቀድመን ጤፍ ምናምን እንፈጫለን፣ ሽምብራ እንከካለን እንዲይዝልን እጃችን ማለት ነው። እንሶስላው እንዲይዝ እንደዛ ሲሆን ነው የሚይዘው። አዎ ስራ ሲሰራበት ሲሻክር እንሶስላው ይይዝልሃልና ይሄ ጥምቀት እጅሽን ታስረሽ ማደሩ የምትፈልጊውን ነገር ሰው ነው ያቀብልሽና ያ ነገሩ ትውስታው ደስ ይላል። አሁን ላይ ስታስቢው መስቀልም ያው የአደባባይ በዓል ነውና
ያው ውጭ ላይ ነው የሚከበረው በደንብ ከጎረቤት ጋራ ከወዳጅ ዘመድ ጋር ሆነሽ አንድ ላይ የተጨፈረ ነው የሚከበረውና መስቀልስ እንዴት ነው ለዘነበች? መስቀልም ደስ ይላል። እንጎረጎባችሁ የሚባል ነገር አለ በየሰፈሩ ደቦት ችቦ የሚባለው ደቦት ነው የሚባለው እኛ አካባቢ እሱን ይዘው በየቤቱ እየሄዱ እንኳን አደረሳችሁ እንጎረጎባችሁ ይባላል። አመቷ ወደ አመቷ ያደርስ ይባልና ባል ካለሽን ባልሽን ታሞግሻለሽ በሰዓቱ ያስፈራሩሻል። ባልሽን አሞግሽ ትባያለሽ። የኔ ጌታ የኔ ጀግና የኔ ጌታ የኔ ባል ከማር ከወተት ይመረጣል ምናምን በግጥምና በዜማ ነው አይደለም። በቃ እንደ ትናገሪያለሽ ባልሽን እያሞገሽ የኔ ባል ጌታ ናቸው ከማር ከወተት ይመረጣሉ ምናምን ካላልሽ በሳቱ እንደዚህ ያስፈራራሻልና ትናገሪያለሽ። እንደ ፉከራ ነው የፎከርሽ ነገር ነው። አትፎክሪም። በቃ የኔ ባል ጌታ ነው ጌታዬ ነው የቤቱ ምሰሶ ነው የኔ ጌታ የኔ ጠንበለል። ካላገባሽም ደግሞ የወደፊቱ ባሌ ይዋሰኝ የወደፊቱ ባሌ እንደዚህ ይሁነኝ እንደዚህ እያልሽ እንትን ያ ነገሩ ደስ ይላል። የመስቀል በዓል ጎረጎባችሁ የሚባል አለ በየሰፈሩ ትዞሪያለሽ። ሰዓት ችቦ ይሄ ደቦቱ ካለቀበት ሰፈር ድረስ እየዞርሽ ጎረጎባችሁ የመስቀል በዓል እንዲሆንላችሁ እንመኛለን። አማራ ሚዲያ ኮርፖሬሽን ከአዲስ አበባ ስቱዲዮ ከድምፃዊ ዘነበች ታዴ ጋር ጥሩ ጊዜ ስለሆነ ያው ባውዳመሽ መብላት መጠጣት ነው። አዎ ጠጅም አለ ጠላም አለ እየጠጣን እንጫወታለን። ተመለስን ወደ ጨዋታችን። ዘነበች እንግዲህ የመስቀል በዓልን በተመለከተ ያለሽን ትዝታ እየነገርሽን ነው። እንግዲህ እዛ የነበርሽበት ክፍለ ሀገር ላይ የመስቀል በዓል አከባበሩ ምን ይመስላል የሚለውን ነበር እያነሳሽልን የነበረውና አሁን ደግሞ እዚህ አዲስ አበባ ነሽ። እንዴት ታያለሽ በንጽጽር? ብዙ ጊዜ ባህላዊ የሚባለው ነገር ትውፊቱ ዋናው ክፍለ ሀገር ላይ በጣም ደመቅ ይላልና እስኪ አነጻጽሪልን። እዚህም አዲስ አበባም አሪፍ ነው በጣም ቀደም ብሎ በጧት ነው ደመራው የሚደመረው። ምን እዚህ ትኩረት አለው መሰለኝ እንጃ። በጧት ነው ደመራውን የሚጀምሩት በየሰፈሩ እንደዚህ አንድ አካባቢ ላይ በጣም ውስኑ ተሰብስቦ ደቦቱን እንትን የሚለውና ደስ ይላል። አዲስ አበባ ትኩረት አይቻለሁ። እናንተስ ጋር? እኛ ጋር ያው ስራ ውለሽ ነው በትርፍ ማታ ነው መተሽ ደቦቱን ደመራ ደመረሽ የምታበሪው እንጂ ስራ አይፈታም። ከስራ መልስ ነው። ስለዚህ መስቀል እየተባለ አይደል? መስቀል ስራ የስራ ወቅት ስለሆነ ስራ አይፈታም። የዛን ቀን በበነጋታው ነው ስራ የሚቀረው። የዋዜማው ደቦት የሚበራ ቀን ስራ ላይ ነሽ። በኋላ ነው መተሽ ቀደም ብለሽ መተሽ ሰው ይወጣጣና ደመራውን የሚደምር ቀደም ብሎ ይመጣል እንጂ ስራ ወቅት ነው። ጨዋታው ግን እንዴት ነው? እስኪ ሙዚቃው ዮሃ የዮሃለታ ዮሃ የድንጉርጉሩ እንደዚህ ነው የሚዘው። አይቀጥልም? ከዛ ይኖረዋል አይደል? ይሄኛው ደቦት እንስራ የወንዶቹ ነው። አዎ የወንዶቹ። እስቲ ባክህ ደቦት እንስራ ሆያ በላሁ ተመስኮበሌ ሆያ በላሁ ሆያ በላሁ ሆያ በላሁ ያበለያ 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 አጎጠጎጤው ወፈሬው በዛ ማነው ደፋሩ አንቺን ቢነካ አሳየኝና ልቡን ልበለው ያበለያ ያበለያ ያበለያ። ቀደም ብለን እያነሳን ነበረ ዘነበች ሙዚቃሽ ወጣ ለህዝብ ደረሰ። አልፎ አልፎ ወይም ደግሞ ቅድም እንዳልሽን የምሽት ክለቦች ሄዶ ከመስራት ባለፈ ተደበቅሽ ጠፋሽ። ምክንያቱ ምን ይሆን?
ያው የጠፋሁትኝ ሙዚቃ ቤቶቹ ተዘጉ። ለዛ ነው የጠፋሁት። የሚያሰራ በዚህ በኮፒራይት ምክንያት ሙዚቃ ቤቶቹ ሲዘጉ ያው እኛም ጠፋን አብረን ማለት ነው። በነጠላ ዜማዎችስ እንዴት ነው የመምጣት ሀሳቡ ነበረ? እሺት አሁን የተወሰኑ የመጣችባቸው መንገዶች አሉ፣ ግን ደግሞ እንግዲህ ረጅም ጊዜ ነው አይደለ? ረጅም ጊዜ ነው። ከአድማጭ ተመልካቾች የራቅሹ ቢያንስ 15 ዓመት ይሆናል ነው? ከዛ በላይ ይሆናል። ከዛ በላይ በጣም ረጅም ጊዜ ነው። ግን በዚህ ሁሉ መሀል አንቺ በምሽት ቤቶች እየሰራሽ ነበረ ወይስ እንዴት ነው? ሙሉ ለሙሉ አቁመሹ ነበረ? አይ አላቆምኩም። እንዳልኩሽ እዛ አስገብቶ ኳየር ሊሰራ የሄድኩበት ሰውዬ ከወሰደ ጀምሮ እየሰራው ነበረ። በዚህ በካሴቱም ብዙም ተጠቃሚ አልነበርንም በዛን ሰዓት። ፍቅሩ የስራው ፍቅር ነው እንጂ ክፍያ የዚያን ያክል የለውም። ሙዚቃ ቤቱ ነው የሚያሰራ፣ ሙሉ ወጪውን የሚሸፍን ሙዚቃ ቤቱ ነው። ያው ለኛም ያንን ስለሚያስብ ለኛ የሚሰጠን ትንሽ ነገር ነበርና ያ ነገር እኛ ራሳችን እንችላለን ለመስራት አቅሙ የለም። ወጪ ያስፈልጋል። የዜማ የግጥም የቅንብር ለክሊፕም ለመስራት ብዙ ወጪ ነው የሚያስፈልገውና ያ ነው እኛ አቅሙ ጉዳይ ነው ያጠፋኝ እንጂ ያለው። ያው በተለይ ዛሬ በዓልን ስናከብር በልዩ እንግዳም ስንጋብዝሽ ይሄና መሰል ምክንያቶች ኖረውን ነውና ላለፉት ጊዜያት የጠፋችው ዘነበች ጥሩ ድምጽ ጥሩ ዜማ እየሰራሽም ነው፣ ስራዎችሽም ይመሰክራሉና ህዝቡ ስላየሽ ደስ እንደሚለው ተስፋ እናደርጋል። በቀጣይ ምን አሰብሽ? በቀጣይ እንግዲህ አንድ ስራ ልሰራ ተስማምቻለሁ። አሁን በቅርብ እንደምመጣ ተስፋ አደርጋለሁ። ሙሉ አልበም ነው ወይስ ነጠላ? አይ ነጠላ ዜማ፣ ነጠላ ከሌላ አንድ ሁለት ጓደኞች ጋር ሆኜ ለመስራት ተስማምቻለሁና በቅርቡ እንግዲህ እንሰራዋለን ብዬ አስባለሁ። ግን ከሁለቱ አልበሞች ውጪ የሰራሽው ስራ የለም? በነጠላ ዜማም ወይ ደግሞ እንደገና ሪሚክስ አድርገሽ የሰራሽው ስራ አለሽ? ሪሚክስ ያርኩት አሁን እንደዚህ ሶሻል ሚዲያ ላይ የሚዘዋወረው የድሮውን እንደገና ለዚህ ለዩቲዩብ ምናምን እሱ ነው እንጂ ሌላ ስራ የለኝም። ነጠላ ዜማዎች አሉ። በማለ ሁለት ስራዎች ሰርቻለሁ አሁን በቅርብ ማለት ነው። ሪሚክሱን እናስታውሰው። በተለይ ደግሞ አሁን ላይ በደንብ ተቆርጣ ማህበራዊ ሚዲያ ቲክቶክ ላይ በጣም እየተሰራባት ያለች ሙዚቃ አለች እና እስኪ እሷን አስታውሽ። በደንብ ያስታውስሻል በዛ ብዬ አስባለሁ። ወሎ ይምጣ የወሎ ልጅ ስንዴል ገላ ጣፋጭ አንደበቱ ማሮ ሌላ የግራዱ ሰማይ ያንጎራጎረ የእጁን ጣለ ሲባል ሰምቼ ነበረ። ወዲያው ተነስቼ አገሩን ሳስሰው ዱካውን አገኘው የሚወደው ሰው። ይምጣ የወሎ ልጅ ስንዴል ገላ አደስና ስንቡል ከረሜላ። የሙዚቃ ስራ ሁሌ መሰራት አለበት አይደል? አንድ ስራ ሰርተሽ መቆየት ያን ያህል አስፈላጊ አይደለም። ምናልባት የማይሰራበት ሁኔታ ምክንያት ሊኖር ይችላል እና በቀጣይ ለምሳሌ እስካሁን የጠፋሽበት ጊዜ አለና ከዚህ ጋር ተያይዞ እንደው ለህዝቡስ ምንድነው የምትይው? ምሽት ቤት መስራትን በራሱ ያጠፋል። ሙዚቀኛ የሚጠፋው ጊዜ ማለት ሌሊት ስለሚሰራ ቀን ይተኛል። ከተኛበት ተነስቶ ደግሞ ወደ ቤት ማለት ህይወቱን ደግሞ ሌላ ነገር ይኖረዋል። ቤተሰብ ማስተዳደር ምናምን አለና ያንን ነገር አድርገው ምሽት ቤት በጥቅሉ ያጠፋል። ለዛ ነው መሰለኝ የጠፋሁት። ከጎንሽ አይዞሽ የሚያግዝ ሰው ከሌለ ደግሞ ወደ ሙያውም ወደ ኋላ ነው የምትይውና ያ ነገር ነው መሰለኝ። አሁንም ልጅ ስላደገ ነው መሰለኝ ወደ ስራው የተቀላቀልኩት ብዬ ነው ማስበው። ምክንያቶች ብዙ ናቸው። በርግጥ ከዚህ በኋላ ያለውም ጊዜ ሰፊ ነው። በጥሩ ስራ በጥሩ አቀራረብ እንደምትመጪ ህዝቡንም እንደምታስደስቺ ተስፋ እናደርጋለን። ቆይታችን እንግዲህ ከሙዚቀኛ ዘነበች ታዴና እንዲሁም ደግሞ አዝማሪያችን ሚዛኔ ሻምበል በጥሩ ሁኔታ እየቀጠለ ይገኛል። እንደወደዳችሁት እናስባለን። እንግዲህ ሞቅ ደመቅ አድርገን እናንተም በሚያምር ድምጻችሁ ለአድማጭ ተመልካቾቻችን ጥሩ ጥሩ ነገር እያቀረባችሁልን ነው። እጅግ አድርገን እናመሰግናለን።
ዘነበች ቅድም እያነሳሽ ነበረ የሙዚቃ ስራውን በተመለከተ። በዚሁ አጋጣሚ ግን እንግዲህ ካንቺ ጋር የመስራት ፍላጎት ያለው ሰው ካለ ያንቺስ እንዴት ነው? እስከምን ድረስ ነው የመስራት ፍላጎትሽ? ከሌሎች ጋራ አጋር አካላት ካሉ ከነሱ ጋር የመስራት ፍቃደኝነትሽ ምን ይመስላል የሚለውን እስኪ በዚሁ አጋጣሚ ግለጪ። መስራት በጣም ነው የምፈልገው መስራት ማለት ነው። አሁን ላይ እንደውም እዚህ ሶሻል ሚዲያ ላይ ሲዘዋወር ዘፈኔ ምናምን እንደ አዲስ ሰው ኮሜንቱንም ሳይ እንደገና የድሮ ስሜት ነው አሁን ያለኝ ማለት ነው። የስራው ፍቅር ያለኝ በቃ የድሮ ስራዎችን በሙሉ አሁን ላይ ብሰራቸው ሁሉ በሙሉ ደስ ይለኛል እና ህዝብ ነው የሚደግፍሽም የሚያበረታታሽም ህዝብ ስለሆነ በጣም የሙዚቃ ፍቅር አለኝ። ያው የጠፋሁትም በዚህ በአቅም ምክንያት ስለሆነ አሁን ላይ በጣም መስራት የምፈልገውና እኔ ጋር መስራት የሚፈልጉ ሰዎች በአሚኮ በኩል አድራሻዬን ወስደው ቢያሰሩ ደስ ይለኛል። ገዳሙ አረ ገዳሙ 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 አረ ገዳሙ 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 ይታሰራል እንጂ አይዋጥም ወርቅ ያያሌው በሩ አገር ወገራ ደባርቅ ተይድማም 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 ደማም ተይድማም ደማም ተይድማም ደማም ተይድማም ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ አረ እንደምን አለ ማረሻው ምንሽር መጓልጓየው ጓንዴ ማረሻው ምንሽር መጓልጓየው ጓንዴ ስሜን አርማጭሆን ወልቃይት ጠገዴ ተይድማም ተይድማም ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ ጫማቸው ተቋቆረ ሰሚዛቸው ነጭ ገና ወንዝ ዘለቁን የአሚኮ ልጆች ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ ዘመድዬ እንዴት ነሽ። የተወደዳችሁ የፕሮግራማችን ተከታታዮች ልዩ የመስቀል በዓል ዝግጅታችን ነው ወደ እናንተ እያደረስን ያለነው። አሚኮ አዲስ አበባ ስቱዲዮ የመስቀል በዓል ዝግጅት ለመላው ኢትዮጵያውያን ደግሞ እንኳን አደረሳችሁ እንላለን። ከድምፃዊት ዘነበች ታዴ ጋር ቆይታ እያደረግን ሚዛኑ የሻምበልም እንዲሁ አብሮና አለ። ሰለሞን አሰፌና ሄለን አሰፋ ደግሞ እያስተናገድን ጥሩ ማለፊያ ጊዜ እያሳለፍን እንገኛለን። ቤታችን ሙሉ ነው። እንቀጥላለን። አዎ ጨዋታችን ይቀጥላል። ሞቅ ደመቅ እንዳለ እንግዲህ ወደ ኋላም ደግሞ አንድ ሙዚቃ አይቀርም ግዴታ ከዘነበች። አዎ ያኔ ይለይልናል። አሁን ግን ወደ ማጠቃለሉ እንምጣና አዎ እንግዲህ ላለፉት 15 ዓመትና ከዚያ በላይ የጠፋችው ዘነበች ዛሬ አለች እምር ድምቅ ፍክት ብላ አደይ አበባን መስላ መጥታለች። በቀጣይ ደግሞ እኔና መሰሎቼ ማለት ሙዚቃሽን የምንወደው እሷ ስለማትናገር ነው ደብቃ። አዎ ፍቅሬን ነው አድናቆቴን። አዎ እና በቀጣይ ብዙ እንጠብቃለን። ቀደም ብለንም አንስተናልና ዘነበች መልእክቷ ምንድነው? እንግዲህ መስቀል በዓለም ስለሆነ ኢትዮጵያውያን ደግሞ ለበዓል ልዩ ፍቅር አለን ለሙዚቃም ጭምርና እንደው ከዚህ አንፃር ምን ትይናለሽ የሚል ሀሳብ ማንሳት ወደድ። ለመላው ክርስትና እምነት ተከታዮች ለመስቀል በዓል እንኳን አደረሳችሁ። ወደ አንተ ደግሞ እንምጣና አብረን ስለነበርክ ስላደመቅክልን እጅግ አድርገን እናመሰግናለን። በዚሁ አጋጣሚ ላንተም እንኳን አደረሳችሁ መልእክት ካለ ወይም ደግሞ ማስተላለፍ እንፈልገው መልእክት አለ ካለም ለሱም እድልንስ ማስተላለፈው ያው ባህር ዳር ለሚኖሩ ለእናት አባቶቼ፣ ለእህት ወንድሞቼ፣ ለልጆቼ፣ ለባለቤቴ እንኳን አደረሳችሁ ማለት እፈልጋለሁ። ይድረስ ብለናል። አዎ ይድረስ ብለናል። እንግዲህ እኛም መላው ኢትዮጵያውያን መልካም የመስቀል በዓል እንዲሆንላችሁ እንመኛለን። እናንተም ደግሞ አክብራችሁን ስለመጣችሁ የኛ ጋር ጥሩ የበዓል መሰናዶ አብረን ስላሳለፈን እጅግ እናመሰግናችኋለን። አዎ እጅግ አድርገን እናመሰግናለን። መልካም በዓል በድጋሚ ተመኝተናል። ግን የመሰነባበቻ አንድ ሙዚቃ ግድ ይላል። አዎ አንድ ሙዚቃ እንጫወታለን። ሰለሞን አሰፌና ሄለን አሰፋ እያስተናገድን
ፕሮግራሙን እያጋፈረን እስካሁን ቆየን። መላው የካሜራ የስቱዲዮ ባለሙያዎች ዳይሬክተሮች ከኛ ጋር ነበሩ። በድጋሜ መልካም የመስቀል በዓል ለመላው ኢትዮጵያውያን እንመኛለን። መልካም በዓል። la la